ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ከገናናው መልአክ ከቅዱስ ገብርኤል ከሌሎቹም ቅዱሳን እጅግ ከተወደደች ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ለሁላችንም ያሳትፈን። ጌታ በእውነት ተነስቷል። የምንማርበት የትምህርታችን ርዕስ ነው። የሉቃስ ወንጌል ምዕራፍ 24 ከቁጥር 33 ጌታ በእውነት ተነስቷል። ቤተ ክርስቲያን እስከዚህ ዘመን ድረስ የገሰገሰችበት ክንፏ ትንሣኤ ነው። ቤተ ክርስቲያን አላውያን ነገስታትን የተጋፈጠችበት ብርታቷ የክርስቶስ ትንሣኤ ነው። የክርስቲያኖች በአረማውያን መካከል የነበረው ትዕግስታቸው ጌታ በእውነት ስለተነሳ ነው። እቶን እሳቱን በመንኮራኩር መፈጨቱን ሕዋስ መቆረጣቸውን ቆዳቸው ተገፎ ጨው ተነስንሶ ስልቻ መሰራቱን ብቻ ምን አለፋቸው በሰማዕታት መከራ ውስጥ መከራውን ያለፉበት ሸሆናቸው ጌታ በእውነት ስለተነሳን ዛሬ እኛ እዚህ ስለመሰብሰባችን ክርስቶስ በእውነት ስለተነሳን። ክርስቶስ ባይነሳ ወንጌል እንዴት እንሰብካለን? ክርስቶስ ባይነሳ እንዴት አድርገን ደፍረን ቆመን መናገር እንችላለን? ክርስቶስ ባይነሳ እንዴት አድርገን እንታገሳለን? ይብዛም ይነስ እኛም ቢሆን ጥቂት ጨዋ የምንሆነው ኢየሱስ ክርስቶስ ከሞት እንደተነሳ ስላመንን ማዕተብ ያሰርን ነጭ ለብሳን የተቀመጥነው ጠባለ ኪዳን መሸለ ቁርባን የምንገሰግሰው ይብዛም ይነስ አፋችን ኮቸችላ እስኪመስል የምንጾመው ጌታ በእውነት ስለተነሳ። ቅዱስ ጳውሎስ በፊልጵስዩስ መልእክቱ እንዲህ ብሎ ነበር፣ የትንሣኤውን ኃይል አምናለሁ፣ በመከራውም እካፈላለሁ፣ በሞቱም ልመስለው ወዳለሁ ይላል። ትንሣኤውን ያመነ መከራውን ይካፈላል። በመከራው መካፈል የለመደ ኢየሱስ ክርስቶስን በሞቱ ይመስለዋል። ኢየሱስ ክርስቶስን በሞቱ የመሰለ ከሱ ጋር ለዘላለም ይነግሳል። መሰረቱ ግን እንዳትረሱ
ጌታ በእውነት ስለተነሳ። ትንሣኤ ባይኖር ኖሮ እንግዲያውስ ስብከታችን ከንቱ ናት ይላል። ለምን እንሰብካለን? ለምን እንዘምራለን? ለምን ወገባችሁ እስኪቀጠቀጥ ትቆማላችሁ? ለምን ሰንበር እስክታወጡ ድረስ እጃችሁ እስኪቀጠቀጥ ድረስ ሰግዳላችሁ? ትንሣኤ ስላለ። አንድ መቃብር ብቻ ባዶ ነው። እሱም የጌታችን መቃብር ብቻ። ደግሞም የተወደደች የቅድስት ድንግል ማርያም ክርስትና ብቻ ነው ባዶ መቃብር ያለው ወገኔ። ክርስቶስ በሞት ላይ ላሳየው ድል ማረጋገጫው ትንሣኤ። ለዚህ ነው ቅዱስ ጳውሎስ በሞት ላይ መፎከር የጀመረው። ሞት ሆይ መውጊያ የታለ? የሞት መውጊያ ኃጢአት ነው። ክርስቶስ ኃጢአትን ሰብሮታልና ሞት ሆይ መውጊያ ተንኮታክቷል። መወርወሪያና መጠርቀሚያ ብረትም ተሰብሯል። የምትነክስበት ጥርስህም ረግፏል። ይዘህ የምታስቀርበት ጉልበት ደክሟል። ሞት ሆይ ሞተሃል። ሲኦል ሆይ ድል መንሳት ወዴት አለ? በመቃብር ላይ መፎከር የሚችለው እውነተኛ ክርስቶሳዊ ብቻ ነው። የምር ክርስቲያን ስትሆን እንደ ጳውሎስ በሞት ላይ በሲኦል ላይ መፎከር ትጀምራለህ። ለምን? ክርስቶስ በእውነት ተነስቷል። ይህ የምስራች ምንኛ ያጽናናል! ምንኛ ተስፋን አታውቁትም ብዬ አይደለም። በዚህች ምሽት ጥቂት ነጥቦችን ብቻ ክርስቶስ በእውነት ተነስቷል ሚለውን የምስራች እያጣጣምን ብናመሽስ ብዬ ተመኘሁ። ምዕመናን፣ ክርስቶስ በእውነት እንደተነሳ የዓይን ምስክር የጆሮ እማኝ እያለ እንኳን ዓለም ተጠራጥሯል ወይም ክዷል። እኛ ኦርቶዶክሳውያን ግን በጽኑ እናምናለን። ሉቃስና ቀለዮጳ ክርስቶስን በመንገድ ላይ አግኝተውት ዓይናቸውን ከከፈተላቸው በኋላ ትተዋት ወደ መጧት ኢየሩሳሌም ሲመለሱ ይህንን የምስራች ዳግመኛ ሐዋርያት ሲናገር ሰሙ። ጌታ በእውነት ተነስቷል። ምዕመናን፣ ጥቂት ካሟሟቱ ጀምሬ ላስጎብኛችሁ። ለትንሣኤው የበለጠ ምስክር እንዲሆነን ማንም ክርስቶስ ከሞት አልተነሳም ብሎ እንዳይሟገተ ደግሞም ሰበብና ምክንያት እንዳይኖረን ከሞቱ ጀምሬ ላስጎብኛቸው። ኢየሱስ ክርስቶስ ለምን ይመስላችኋል ደበቅ ባለ ወይም በተሰወረ ወይም በጓዳ ወይም ማንም በማያየው ተርታ ሜዳ ለምን ያልተሰቀለ ይመስላችኋል? እስኪ ልጠይቃችሁ። ኢየሱስ ክርስቶስ በአደባባይ ሰው ሁሉ እያየው ለምን የሞተ ይመስላችኋል? ሞቱን በስውር ሳይሆን በግልጽ ለምን ያደረገ ይመስላችኋል? ምዕመናን፣ አሟሟቱ እንኳን ሳይቀር
ትንሣኤውን ሊያረጋግጥልን እንዲችል አድርጎ ነበር የሞተው። እንዴት? እዩ፣ ክርስቶስ የሆነ ቦታ ወይ በጓዳ ወይ በሆነ የተደበቀ ስፍራ ወይ ማንም በሌለበት ሜዳ ሞቶ ቢሆን ኖሮ አይሁድ፣ ሮማውያን፣ ዓለምም እንዲህ ብሎ አይሞግተንም ነበር ብላችሁ ታስባላችሁ? ምን ብሎ ይሙት አይሙት እኛ የታየን ደሞ ተነስቷል ይባላል እንዴ? ሲሞት መች ነበር? ተኝቶ ይሁን ሞቶ፣ ተደብቆ ይሁን ተቀብሮ እኛ የታየንላችሁ ይለን ነበር አለ። እዩ መሞቱን ሁሉም ሰው እንዲያየው ያደረገው አንድ ነገር እንዲባል ክርስቶስ ፈልጎ ነው። ምን እንዲባል? ይኸው ሰቅለን የገደልነው እኮ ነው የሞተው እንዲባል ነው የፈለገው። እዩ ለሞቱ ምስክሮችና ማስረጃዎች ከሌሉት ለትንሣኤው ምስክሮች መሆን አይችሉም። ማለት ሲሞት ካላዩት ድንገት ተገልጦ ተነሳው ቢል ይሙት ይደበቅ ማንም ማረጋገጥ አይችልም ነበር። ወዳጄ ለዚህ ነው ኢየሱስ ክርስቶስ በገበያ ስፍራ የኢየሩሳሌም ቆሻሻ ሁሉ በመጣያ ስፍራ ከሰፈር ውጭ ሁሉም በሚተላለፍበት ሁሉ እያዩት የተሰቀለው ትርኢት መስራት ፈልጎ አይደለም፣ ወይም ለውዳሴ ከንቱ ለመታየት ለሾ አይደለም። ይቅርታ፣ ሞቱ በሁሉ ዘንድ የታወቀ ሞቱ በሁሉ ዘንድ የታመነ ከሆነ ትንሣኤውን ሲገልጥ እውነት ነው የሞተው ነው የተነሳው መባል አለበት። ስለዚህ በድንገት ተገልጦ ተነሳው ቢል ለሞቱ ምስክር ካልሆነ በቀር እንዴት ሆኖ ትንሣኤው ሊታመን ይችል ነበር? አያችሁ፣ በአደባባይ የተሰቀለው ሰው ሁሉ እያየው የሞተው ገለነው አልነበር እንዴ? ይኸው ሞቶ አልነበር? ይኸው ተነሳ። ቀብረነው አልነበር እንዴ? ከየት መጣ? አፋቸው መዘጋት አለበት። አንድ ሁለተኛ ምዕመናን፣ ኢየሱስ ክርስቶስ እንደተቀበረ ወዲያው እኮ መነሳት ይችል ነበር። ልክ 11 ሰዓት ላይ እንደተቀበረ ኢየሱስ ክርስቶስ ወዲያው አፈፍ ብሎ መነሳት እኮ ይችል ነበር። ታዲያ ለምንድን ነው ኢየሱስ ክርስቶስ ወዲያው ደግሞ ያልተነሳው? ክርስቲያኖች፣ ለሱ የሚሳነው የለም። መጽሐፍ ላንተ የሚያቅት የለም ይላል። ምንም የሚያቅተው የለም። በራሱ ስልጣን በፈለገው ጊዜ፣ በፈለገው ቅጽበት፣ በፈለገው ሰዓት ይነሳል። ታዲያ ለምን ወዲያው አልተነሳም? ምዕመናን፣ ኢየሱስ ክርስቶስ እንደሞተ ወዲያው ተነስቶ ቢሆን ኖሮ ምን ብለው ያሙት እንደነበር ታውቃላችሁ? ወይም እኛ አሁን የምንመሰክረው ምስክርነት ወይም እኛ አሁን የምናቀርበው ማስረጃ ምን ሐሜት፣ ምን ትችት ይገጥመው እንደነበር ታውቃላችሁ? ወዲያው ቢነሳ ኖሮ መች ሞተ? ሙሉ ለሙሉ እኮ ሞትን አልተቀበለም። ብዙ ደም ስለፈሰሰው ፌንት አድርጎ ነበር እንጂ ሞቱ አልነበረም ብለው ያሙት ነበር። ምዕመናን፣ ካህናቱ
ከአናቱ የሚወርደው ደም፣ ካፉ የሚጎርፈው ደም፣ ካፍንጫው የሚትጎለጎለው ደም፣ አጥንት የሰኩበት ጅራፍ ሰውነቱ ላይ ሲያርፍ እየቦጨቀው የሚነሳው ደም እንኳን ሰውነቱን ምድሪቷን እንኳን አጥቧት ነበር። ነብዩ እንደተናገረው ልብስ ስለምን ቀላ ብዬ ጠየቅኩት ይላል። የወይን መጥመቂያውን ብቻዬን ረግጫለሁ ይላል። ልብሱ ላይ የተረጨው ደሙ እስኪሆን ድረስ ቅዱስ ዮሐንስም በራእዩ ነግሮናል። የተረጨ ደም የለበሰ ልብስ ይለዋል። ምዕመናን ይሄ ደም ብዙ ስለፈሰሰው እና ጅሬ እኮ ነው እንዲህ ሊሉ የሚችሉት። ፌንት አድርጎ ነው፣ ደም አጥሮት ነው እንጂ አልሞተም። ደም አዙሮት ነው እንጂ ሙሉ ለሙሉ ሞትን አልተቀበለም ይሉን ነበረ። ወዲያው ቢነሳ ሰበብና ምክንያት ያገኙ ነበር። ሁለተኛ ወይን አጠጥተነው አልነበር እንዴ? አዎ፣ የወይኑ ስካር ሲለቀውን የተነሳው የእውነት ሞትን ሞቶ አይደለም ሊሉት ነበራ። ወዲያው ቢነሳ ሎቱ ስብሐት ክብር ይግባውና ሰካራም ሊሉት ይችሉ ይሆን? ወዲያው ለምን አልተነሳም? ሙሉ ለሙሉ ሞትን እንደሞተ እንድናውቅ ነዋ። በእውነት የሞተው ጌታ ነው በእውነት የተነሳው። ወዲያው ቢነሳ ሰበብና ምክንያት ማንም እንዳያገኝ። ፌንት አድርጎ ነው፣ ሰክሮ ነው፣ ደም አዙሮት ነው፣ መከራ አዝሎት ነው አይባልም። 3 መዓልት 3 ሌሊት በከርሰ መቃብር ቀብረውታል። ሞቷል፣ በእውነት ሞቷል፣ በእውነት ተነስቷል። እሺ ወዲያው እንኳን አይነሳ፣ ለምን 1 ቀን ቆይቶ አልተነሳም? 3 ቀን ምን አስቆየው? 1 ቀን ብቻ አይበቃውም ነበር? ምዕመናን ክርስቶስ እግር በእግር የተሰናከለ ሕሊና ሊጠይቅ የሚችለውን ጥያቄ በሙሉ እሱ ባወቀ እያራገፈ ነበረ። ለምን? 1 ቀን ብቻ ቢሆን ኖሮ በመቃብር የቆየው ሰውነቱ ስጋው ሳይፈርስ ሳይበሰብስ የመነሳቱ ነገር ጥያቄ ውስጥ ይገባ ነበር። መቼ ወንድ ከሆነ እውነትም ከሞተ እስከ መፍረስ እስከ መበስበስ ቆይቶ አሸንፍም ነበር ይሉን ነበር። ሁለተኛ እሱ ምን ሞትን ብቻ ነው እንጂ ያሸነፈው መፍረስን መበስበስን ድል እኮ አልነሳም ብሎ የዓለም ይሞግተን ነበር። እሱ ባወቀ ምን አደረገ? 1 ቀን ብቻ የሞላው አይደለም። በ1 ቀን አይፈርስም፣ በ1 ቀን አይበሰብስም። እስራኤል ያውቃሉ መቼ ሰውነት መሽተት እንደሚጀምር፣ መቼ መፍረስ እንደሚጀምር ያውቃሉ። ባላዛር አታስታውሱ? 4 ቀን ሆኖሃል ይሸተሃል አሉት። ያውቃሉ። ለዚህ ነው በ3ኛው ቀን ሽቶ ለመቀባት የሚሮጡት። ምዕመናን የኔና የእናንተ ጌታ ሽቶ የሚቀባ አይደለም፣ ራሱ ሽቶ ነው፣ ራሱ መዓዛ ነው። ለዚህ እኮ ነው ሽቶ ልትቀባው ስትሄድ ያላገኘችው። የሚቀባ ስጋ የለው፣ የሚሸት ስጋ የለው። የሚፈርስ ስጋ መፍረስን መበስበስን ጭምር ነው ክርስቶስ ያሸነፈው። ለምን 1 ቀን ብቻ አልሆነም? መፍረስም መበስበስም መሸነፍ አለበት። ሁለተኛስ የእሱ ሰውነት የማይፈርስ የማይበሰብስ ሆኖ መውጣቱ መረጋገጥ አለበት። ሞትን ማሸነፍ አንድ ነገር ነው። ሞት ብቻ ግን አይደለም። አለመፍረስም አለመበስበስም ለሰው ልጆች ጸጋ ሆኖ ክርስቶስ ከሞት በኋላ መስጠት አለበት።
እሺ ወዲያው አይሁን፣ አንድ ቀን አይሁን። ለምን ከረምረም አይል? ለምን 3 ቀን ይሆናል? 3 ወር ቢሆንስ? ምን አለ 3 ዓመት ቢሆንስ? ከሞተ ካልቀረ አንድ 3 ዓመት ሞቶ መቃብር ቆይቶ ቢወጣ አይሻልም ነበር? አንዳንዶች ሐሳብ ሊሆን ይችላል። ቅድም እንዳልኳችሁ ማን ሰበብ ምክንያት እንዳያገኝ የተወደደ መድኃኒታችን ቀስ በቀስ ሁሉን እያስተማረ ሁሉን እየመለሰ ተጓዘ። ወዳጆቼ 3 ወር ወይም 3 ዓመት ወይም 30 ዓመት ኖሮት ለምን አልተነሳ? ለምን 3 ቀን አደረገ? ምእመናን፣ አሁንም ጥያቄው ክርስቶስ በእውነት ተነስቷል መባል ስለሆነ እና ምን አለው ከዚህ ጋር ካላችሁኝ፣ ሰው ከጊዜ ብዛት የተነሳ ያየውን ይጠራጠራል፣ የሆነውን ነገር ይዘነጋል። 3 ወር 3 ዓመት 30 ዓመት ቢሆን ኖሮ ማን ነው ክርስቶስ የተሰቀለው? መቼ የተሰቀለው? ተሰቅሎ ነበር እንዴ? ወዳጄ ይዘነጋል፣ ይረሳል፣ ይጠረጠራል። አንድ ለምን የተረሳ ይሁን? ለምን የተዘነጋ ይሁን? ለምን የማይታወስ ይሁን? ከርሞ 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 ቢመጣ ማን ነበር ባካችሁ? አረኛ እንደዚህ አይነት አናውቅም ብለው እንዳይክዱ ሰበብና ምክንያት እንዳያገኙ ወዲያው አይደለም፣ 1 ቀንም አይደለም፣ 3 ወርም አይደለም፣ 3 ዓመትም አይደለም፣ 30ም አይደለም፣ በ3 ቀን ሰው ከጊዜ ብዛት የተነሳ ያየውን ይጠራጠራል፣ የሆነውን ነገር ይዘነጋል። እንዳይዘነጋ አንድ ለምን 1 ቀን አልሆነም? ለምን 3 ወር? ለምን 3 ዓመት? ለምን 30? ለምን አልሆነም? የተወደዳችሁ ክርስቲያኖች፣ እኔ የምለው ሲሞት ላላዩት ደግሞም ላልሰቀሉት ከ30 ዓመት በኋላ ወይ ከ300 ዓመት በኋላ ወይ ከ3 ወር በኋላ ቢገለጥ ላልሰቀሉት ሲሞት ላላዩት ቢገለጥ ከማደናገር በቀር ጥቅሙ ምንድን ነው? ምንም ጥቅም የለው። አሁን 2000 ዓመት አልፎ ተነሳው ቢል ከማደናገር በቀር ምንም ምክንያት የለውም። ይልቅስ የሰቀሉት እያሉ መገለጥ አለበት። ማዋረዳቸው በእፍረት መከናነብ አለባቸው። የእጃቸውን መቀበል አለባቸው። ሰቅለነው የነበር ነው መደንገጥ አለባቸው። ላላዩት ሳይሆን ለሰቀሉት፣ በዓል ሊያከብሩ ለተሰበሰቡት፣ ብዙም ሳይርቁ እዛው ላሉት ካልተገለጠ በቀር ጥቅሙ ምንድን ነው? ለዚህ ነው በ3ኛው ቀን የተገለጸው። ርቀው ሳይሄዱ ሳይበተኑ እምብዛም ጮቤ ሳይረግጡ ድላቸውን ሳያጣጥሙ ቅስማቸውን ሰበረው። ብዙ ሳይቆይ ምን አይነት ድንቅ አምላክ! ተናግረንለት አናበቃም። ረቂቅ ነው ስራው። ገና አልገባንም። ምን አለ በገባን ኖሮ። ደሞ የብቻ መሰላችሁ? በጣም ሩሩህ፣ በጣም ፍቅር፣ በጣም ቸር በመሆኑ በጣም ብዙ ቀን በመቃብር ለምን እንዳልቆየ ታውቃላችሁ? እነሱ ሰበብና ምክንያት እንዳያገኙ። ሁሉም እስካሁን የጠቀስኩላችሁ አልተነሳም ለማለት ሰበብ ነው። ሙሉ ለሙሉ አልሞተም፣ ሰበብ ነው። ሰውነቱ አልፈረሰ አልበሰበሰ፣ ሰበብ ነው። እኛ አናውቀውም። የሙት አይሙት አናውቅም፣ ሰበብና ምክንያት ነው። ጌታ በእውነት እንደተነሳ ለኛ ግን እነዚህ ሁሉ ማረጋገጫዎች ናቸው። ግን በጣም ደግሞ ርህራሄውና ፍቅሩ ምእመናን፣ ክርስቶስ ሲቀበር መብል ያልበሉ ደቀ መዛሙርቱ ነበሩ። እሱን ካላየ ነው በእውነት አንቀምስም ብለው በአክፍሎት አንጀታቸውን ያሰሩ
ከተወደደች ከቅድስት ድንግል ማርያም ጀምሮ በሐዘን የተቀጠቀጡ ነበሩ። እና አላችሁ ታዲያ ለ3 ወር፣ ታዲያ ለ3 ዓመት፣ ታዲያ ለ30 ዓመት በግፍ የተሰቀለውን ልጇን እያሰበች በሐዘን መቀጥቀጥ ነበረባት። ልባቸው በሐዘን እንደተንጠለጠለ ክርስቶስ እንዲሁ ሊተዋቸው ይገባል? እነሱ ሙሾ ያሟሹ፣ አይሁድ እንደተደሰቱ፣ ጮቤ እንደረገጡ፣ እነሱ እንደተኮማተሩ፣ እነዛ እንደቦረቁ መቅረት ነበረባቸው? አይሆንም። ልባቸው በሐዘን እንደተንጠለጠለ እንዳይቀር ፍቅር ነው እግዚአብሔር። ለምን እንዳዘኑ፣ ለምን እንደተከዙ፣ ለምን እንደተቃጠሉ፣ ለምን እንደተንገበገቡ በወዲያው ተገልጦ ደስ አሰኛቸው። ምእመናን እኛንም ቢሆን እመኑኝ ሕይወታችሁን በሙሉ ሕይወት በጣም ብዙ ጊዜ በሐዘን አይቀጠቅጠን። ጥቂት ሰይጣን መከራ ቢያመጣብን ጥቂት ደግሞ ያሳርፈናል። ጥቂት ሁል ጊዜ ፋታ በሌለው ነገር የሚቀጠቅጠናል። ትንሽ ፋታ እንደሱ እኮ ነው። ደግሞ የመጨረሻው የምስራች ምእመናን መጽሐፈ ኢዮብን አንብባችኋል። እስከ 40ኛው ምዕራፍ የኢዮብን መከራ ነው የሚተርከው። በመከራ ግን አላለቀም። ሁለቱ የኢዮብ ምዕራፍ 40ውን ምዕራፍ የሚያስረሳን የሆነው ሐሴት ነው የሆነው። እግዚአብሔር ቀድሞ ከነበረው ሀብት በላይ እጥፍ የኢዮብን ሀብት ባረከ። እንደ ኢዮብ አይነት ልጆች ዳግመኛ አልተወለዱትም ብሎ ነው የሚዘጋው። በመከራ እንዳለ የተዘጋ ሕይወት አይታችሁ ታውቃላችሁ? እንዳለቀሰ ያበቃ ጻድቅና ቅዱስ አይታችሁ ታውቃላችሁ? እንደሱ ነው። ለምን እንዳለቀሱ ይቁ። ስለዚህ ወዲያው ሳይሆን አንድ ቀንም ሳይሆን ብዙ ዘመንም ሳይሆን ወዳጆቹን ለምን በዙ ጊዜ በሐዘን ይተዋቸው። በጣም የሚደንቅ ጌታ በእውነት ተነስቷል ለምንለው የምስራች ሁለት አስደናቂ ክርስቶስ የሰራቸውን ረቂቅ ስራዎች ላስታውሳችሁ። የመቀበሩንና የመቃብሩን ያቀባበሩን ሁኔታ ወይም የቀብር ማስፈጸሙን ነገር ለደቀ መዛሙርቱ ለወዳጆቹ አይደለም የሰጠው። ለማን የሰጠው ካላችሁኝ ዮሴፍና ኒቆዲሞስ ለሚባሉ በሀብት ለበለጸጉ በአይሁድ ዘንድ ተደማጭነት ላላቸው አንደኛው የምክር ቤት አባል የሆነ ብቻ በአጠቃላይ የሚታፈሩ የሚከበሩ ለሆኑ ሰዎች የመቃብሩን ነገር ከሐዋርያት እጅ ነጠቀና እነዚህ ሰዎች እጅ አረገው። ለምን? በአጋጣሚ አይደለም። እና እዚህ ውስጥ ያለው ክርስቶስ በእውነት ተነስቷል፣ ጌታ በእውነት ተነስቷል የሚያስብልን ምስጢር ምን ይመስላችኋል? ሐዋርያቱ ቀብረውት ቢሆን ኖሮ ይቅበሩት ይደብቁት እኛ በምን እናውቃለን? ይሉት ሐሜት ይገጥመን ነበር። ቀብረውት ነው ተነስቶ አይደለም፣ ደብቀውት ነው ሞትን አሸንፎ አይደለም ይሉን ነበር ብለውናል። እንዲህ አይነት ነገር እንዳይሉ ለትንሣኤው ሰበብና ምክንያት እንዳያገኙ አቀባበሩን በጣም እውነተኛ በመሆናቸው በሚታመሙ በገንዘብ በማይደለሉ በእውቀት በማይታሙ በስልጣናቸው የተከበሩ ምዕመናን ስጋውን ለመኑ ከጲላጦስ ሄደው። ታዲያስ እነዚህን ሰዎች ደፍረው ስጋውን ቀብራችሁት አይደለም ደብቃችሁት ነው ሊሏቸው ይችላሉ? አይችሉም። አንደኛው ምሁር ነው፣ አንደኛው በጣም ደግ ሰው ነው። ደፍረው አይናገሯቸው። አያችሁ፣ በእነሱ እጅ ስለተቀበረ ተደብቆ ነው ተነስቶ አይደለም እንዳይሉ እንዴት ከሐዋርያት እጅ
የመቀበሩን ነገር ፈቀቅ እንዳደረገው አድንቁ። ስጋውን ለመኗ። ወዳጄ ሁል ጊዜ በዘውትር ቅዳሴ እኛም ካህኑ የኢየሱስ ክርስቶስን ስጋ እንለምናለን እኮ ስጋውን እንዲሰጥ ደሙን እንዲያጠጣ እንለምናለን እኮ። ዮሴፍንና ኒቆዲሞስን ሆነን መስቀሉ ስር ኦርቶዶክሳውያን በጣም ልዩ የሚያደርገን እኛ ሁል ጊዜ መስቀሉ ስር እቺ ዓርብ ዕለት ናት። ሁሌ ቅዳሴ ስትቀደስ ዓርብ እቺ ዓርብ ልዩ ዓርብ ናት። ወደ ኋላ ቀራንዮ፣ ወደፊት ደግሞ የዘላለም ሕይወት ውስጥ የምትገባ ዓርብ ናት። በጣም ልዩ ዓርብ ናት እቺ ዓርብ። ሁል ጊዜ ቅዳሴ ቀራንዮ ላይ ነው የሚሆን። ሁል ጊዜ ታስታውሱ ከሆነ ክርስቶስ በዛ በሰገነቱ በምሴተ ሐሙስ ይህ ለኃጢአት ስርየት የሚፈስ የአዲስ ኪዳን ደሜ ነው አለና ሐሙስ ዕለት ሰጣቸው። ሐሙስ የዓርቡን ደም ነው እኮ የሰጣቸው። ለአዲስ ኪዳን የሚፈስ ደሜ ነው ያላቸው ሐሙስ ዕለት። አዎ አያችሁ፣ በጣም የሚደንቅ ነገር ዓርብ ላይ ክርስቶስን ባስያዘው በይሁዳ በክርስቶስ ላይ በፈረደው በጲላጦስ ደግሞም በአይሁድ መካከል እኛን ተቤዠን ካላችሁ ለመቤዠታችሁ ምክንያት እኛን እንዳይሉ አቤት የክርስቶስ ሥራ! በራሱ እጅ በራሱ ፈቃድ በራሱ ምክንያት ሐሙስ ላይ ለአዲስ ኪዳን የሚሆን የስርየትን ደም ሐሙስ ላይ ሰጠን። ለምን? እኛ ለመዳናችሁ ምክንያት ሆን እንዳይሉ ነው። ማንም እዚህ ውስጥ እጁን እንዳያስገባ ይሁዳም ጲላጦስም አይሁድም የሉበትም። የተቤዠን እሱ ራሱ ነው። ለዚህ ምክንያቱ ገመሰና ሰጣቸው። ዛሬም ካህኑ ስጠኝ እያለ ይለምነዋል። ስጠኝ፣ ግመስና ስጥ። እንዴት ይደን! ዓርብ ላይ ነን ያልኳችሁ ለዚህ ነው። የቆሮንቶስ ቤተክርስቲያንንም ልውሰዳችሁ። ምናልባት የምትሰሙ የምር መስማት የምትፈልጉ ካላችሁ ቆሮንቶስ ምዕራፍ 10ንም አንብቡት። አንደኛ ቆሮንቶስ ቅዱስ ጳውሎስ ምን ይላል? ይህ የምንባርከው ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? ይህ የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለምን? ይላል። ከብዙ ዓመት በኋላ በማይበረ ቆሮንቶስ ባሉ ምዕመናን መካከል ያለው ማዕድ ያለው የቅዱስ ቁርባን ሥርዓት ከክርስቶስ ደም ጋር ዓርብ ወደ ኋላ ዓርብ አንድነት ህብረት ያለው አይደለምን? ወዳጄ እስከ ዕለተ ምጽአት ቤተ ክርስቲያን ዓርብ ላይ ናት። ወደ ኋላ ዓርብ ያው ደም ያው ሥጋ ነው። ያው ልዩ ልዩ መስዋዕት አንሰዋ አንድ ያው አንዱን እንጀራ እንካፍ አንድ ወዳጅ የምንበላው የምንጠጣው ደምና ሥጋ የዓርቡ ሥጋና ደም ከሆነ ይሄ ደም አያድንም የሚሉት አያሳዝኑ? ፌዘኞች አይደሉም? እና የዓርቡ ደም ካላዳነን በቀር ሌላ ምን ደም አለ እንዴ? የዳንበት ደም እሱ አይደል? ያው አንዱን የሚለው እኮ ስሉ አንድ ሥጋ ተቆረሰ፣ አንድ ደም ፈሰሰ፣ ለዓለሙ ሁሉ በቃ። ዳዊት እንዳለው አንዱ መጠጥህ በቃ
ስቃይ አንዱ በቅቶናል። አንዱ ዓርብ ላይ ነው። ለዚህ ነው የምንፈራው ሲቀደስ ወዳጅ። ለዚህ ነው የምንንቀጠቀጠው ሲቀደስ ወዳጅ። ለዚህ ነው እጆቻችንን የምንዘረጋው ዓርብ ላይ ነን። ትኩስ መስዋዕት ላይ ነን። ይህ ምንኛ የምታስፈራ ናት። አንተን ለማስፈራራት መሰለ እንዴ? ቀራንዮ ይዛ እየሄደች እኮ ነው እቺ ቤተ ክርስቲያን ወደ ጌታ ደስታ ይዛ እየገባች። ለዚህ ነው ቀራንዮ ስለሆነ እኮ ነው ቅድስት ድንግል ማርያምን መሰዊያው ላይ የምታያት። ካየሃት እንዳትሳቀቅ፣ ቀራንዮ ላይ ናት። እና ካህኑ ይለምነዋል፣ ስጥ ይለዋል፣ ስጋውን ይለምነዋል። ምእመናን መቼ ነው ይህን ስጋ ምን ለምነው? አልናፈቃችሁም? ይህን ስጋ በልጅነት ብቻ ያሳዝናችሁ። አጅበነው ስንወጣ ከበነው ስንሄድ ብዙ ላወራ ነበር፣ ይቅርብኝ። ነጥቤን ያስተኛል። እየሰማችሁኝ ነው? ግን ነው እየጮኩባችሁ ወይም እዚህ ጋር የምፈልገው የመቃብሩን ነገር ከሐዋርያት እጅ ፈቀቅ አድርጎ አይሁድ ለሚያምኗቸው ለነዛ ሁለት ሰዎች የሰጠው ምዕመናን ማን ተደብቆ ነው አልተነሳም ለሚለው ጉዳያቸው አፍ ማዘጊያ ነው። አንድ በጣም ሌላ ቁም ነገር ደግሞ ልጨምርላችሁ ምዕመናን፣ ከታገሳችሁ እናንተ ትዕግስተኞች እንደሆናችሁ እናውቃለን። እንኳን ትምህርታችንን ለእናንተ ኦርቶዶክሳውያን ቢሰጥ ኖሮ ስጋችንንም ብንሰጣችሁ እንወድ ነበር። ቅዱስ ጳውሎስ እንዳለው እኮ ነው፣ እንኳን ገንዘቤን ላካፍላችሁ ራሴንም እንኳን። እንደዚህ ነው የሚሉት እኮ አባቶቻችን። ባትሰሙንም ግን እንደምታምኑ እናውቃለን። ብትሰሙ ግን ጥሩ ነው፣ ትጠቀማላችሁ። ቁም ነገሩ ምን መሰላችሁ? ማን ክርስቶስ አልተነሳም ብሎ ሰበብና ምክንያት እንዳያቀርብ የተወደደ መድኃኒታችን ምን እንዳደረገ ታውቃላችሁ? በአዲስ መቃብር ነው የተቀበረው። እደግመዋለሁ፣ በአዲስ መቃብር ነው የተቀበረው። ለምንድን ነው በአዲስ መቃብር የተቀበረው ካላችሁ፣ ወይ አይሁድ የሚያውቁት ታሪክ አለ። በሞቴ መጽሐፈ ነገሥት ካልዕ ሁለተኛ ምዕራፍ 13 ቁጥር 20 ላይ አደጋ ጣዮችም መተው ይላል በነቢዩ በኤልሳ መቃብር ላይ አንድ የሞተ ሰው ጣሉ ይላል። የነቢዩ የኤልሳን መቃብር ሲነካ ያ ከሽብርተኞች ወገን የነበረው ሟች መቃብሩን በመንካቱ ምክንያት አፈፍ ብሎ ከሞት ተነሳ ይላል። እቺን ታሪክ አይሁድ ያውቃሉ። የኤልሳ መቃብር ሰው ከሞት እንዳስነሳ ያውቃሉ ወዳጅ። እና አይሁድ ሆዬ በጣም ፈሊጠኛና ጥበበኛ ናቸው። ኢየሱስ እንደማንም ሰው ተራ መቃብር ውስጥ ተቀብሮ ቢሆን ኖሮ ወይ የነቢዩ ኤልሳ ወይ ደግሞ የነቢዩን ዕንባቆም ወይ ደግሞ የነቢዩ ዳንኤል የአንዱን ነቢይ አጥንት ነፍቶ ነው። በራሱ ስልጣንና ኃይል ተነስቶ አይደለም። የአንድ ደግ ሰው መቃብር ቢነካ ነው የተነሳው እያሉ ማን ሰበብና ምክንያት እንዳያቀርብ ክርስቶስ ማንም ባልተቀበረበት አዲስ መቃብር ነው የተቀበረው። ለምን? ሰበብና ምክንያታቸውን ሲዘጋ። ማን ነው ታዲያው ደብቀውት ነው የሚል? ተደብቆ አይደለም ተነስቶ ነው ብለን እንመሰክራለን። ማን ነው ታዲያው የደግ ሰው መቃብር ቢነካ ነው ተነስቷል የሚሉን? እንዳይ በንጹህ የአትክልት ቦታ ብቻ ተቀበረ። ታዲያ ማን ሰበብ አለው? ማን ምክንያት?
ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 2 የሚያመካኙት አጡ እንዳለው ማንም የሚያመካኘው የለም። ስለ ክርስቶስ ሰበብ የለም፣ ምክንያት የለም። ጌታ ክርስቶስ በእውነት ተነስቷል። በእውነት ነው የተነሳው። በእውነት የተነሳውን ነው ምናምን፣ በእውነት የተነሳውን ነው የምንከተለው። ተነስቷል። ምዕመናን አንድ ነገር እዚህ ውስጥ አስገብቼ ባልፍ ደስ ይለኛል። ወዳጆች የነቢዩን የኤልሳዕን መቃብር ተመልከቱ። ከመሞቱ በፊት አንድ የሞተ ሰው አስነስቶ ነበር። ከሞተ በኋላ አንድ የሞተ ሰው አስነሳ። አንዳንድ ፕሮቴስታንቶች፣ አንዳንድ ተሐድሶዎች የሚሉትን እዚህ ጋር ገርመም አድርገን አፊዘንበት እንለፋ። ምዕመናን ከሞት በኋላ የቅዱሳን ጸጋ የሚቋረጥ ይመስልሃል? ከሞተ በኋላ ጸጋው ጨምሯል። ወዳጄ ከክርስቶስ ጋር ኖረህ ጸጋ የሚቋረጥ ይመስልሃል? ወደ ሰማይ ስትሄድ ከክርስቶስ ጋር መኖር ስትጀምር እንዴት የቅዱሳን ጸጋ ይቋረጣል? ይኸው የተቀበረች መቃብር ውስጥ ያለችው አጥንቱ እንኳ ሞት ሲያስነሳ ተመልከቷ። ጠፍተዋል፣ ማን ሊላቸው ይችላል? አቅመ ቢስ ናቸው፣ ሞተዋል፣ ማን ሊላቸው ይችላል? ደፍሮ አንድ ሰው የእግዚአብሔርን ቅዱስ ሞቷል ዋጋ የለውም ካለ እመነኝ፣ ኢየሱስ ክርስቶስን አያምን። ክርስቶስ የሙታን አምላክ አይደለማ። እነሱ የሚሉት ሌላ ኢየሱስ ነው። እኔ የሕያዋን አምላክ ነኝ እያለ የሙታን አምላክ ሊያደርጉት ከሚታገል ጋር ምን አታገለ? ወዳጄ ዝም ብለህ ለፋቸው። በመቃብር ያለችው አጥንቷ ሞት ካስነሳ በሰማይ ሀገር የምትኖር ነፍሱ ደግሞ ምን ያህል የከበረች ትሆን? ታዲያ ጸጋቸው ይቋረጣል? ከክርስቶስ የተለዩ ይሆናሉ? ይህ እንዴት ይሆናል? ከቅርንጫፍ ናቸው እነሱ፣ ከግንዱ ይቆረጣሉ ማለት ነው። ይህ ምንኛ ያሳፍራል! ይህ ምንኛ ከክርስትና ሐሳብ ያወጣል መሰላችሁ? እዩ ተደብቆ ነው እንዳይሉ በማይደብቁ ሰዎች መካከል በራሳቸው ወገን አስቀበረው። የአንዱን ቅዱስ መቃብር ቢነካ ነው የተነሳው እንዳይሉ በአዲስ መቃብር ተቀበረባቸው። ታዲያ ማን አልተነሳም ብሎ ሊሞግት ይችላል? እግር በእግር ነው ያፈረሰው። እግር በእግር ምክንያት የላቸውም። አንድ ነገር ብቻ ጨምሬ ለምን አልጠቀልለው እናንተን ሳደክማችሁ እንዳላምሽ። ምን በወጣችሁ ስራ ውላችሁ ጥቂት ነገር ይበቃችኋል እኮ እናንተ ላባብላችሁ አይደለም። አንድ ቁም ነገር ልንገራችሁ። አይሁድ ኢየሱስ ክርስቶስን ካሙበት አልተነሳም ካሉበት አንድ ጉዳይ ጋር ሐሳባችንን እናምጣውና ነገሬን ልጠቅልለው። ምዕመናን እሱ ምን ይመስላችኋል? ሞቅ ያለ ወሬ በክርስቶስ የመቀበር ስምዖን ተወርቷል። ምን ብለው? ደቀ መዛሙርቱ ሰርቀውት ነው እንጂ ተነስቷል እንደሚሉት ተነስቶ እኮ አይደለም ብለው ወሬ ነዙ። ገንዘብ እየከፈሉ ወሬ አሰራጩ። እናም ክርስቶስ ይሄንን በቅጡ እንዳፈረሰው ነግረናቸው ብናበቃስ? ጥቂት ነጥቦችን ላቅርብ። እየሰማችሁኝ እንደሆነ ተስፋ አረጋለሁ። ባትሰሙኝም ግን ይሄ ለኔ ምስክርነት ነው። ይሄን ስላችሁ እንደ ትዕቢት እንዳትቆጥሩት። አትሰሙትም እያልኩ አይደለም፣ አጽንኦት ለመስጠት ስለፈለኩ። እዩ
መጽሐፍ ቅዱስ እንዲህ ይላል። ላንብብላችሁ። ዮሐንስ ወንጌል ምዕራፍ 20 ላይ እንዲህ የሚል ቃል ተጽፏል። በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተቀምጦ እንደነበር እንጂ ከተልባ እግር ልብሱ ጋር ተቀምጦ እንዳልነበር አዩ ይላል። እቺን ቃል ኦርቶዶክሳውያን ሊቃውንት ዝም ብለው አላለፏት። ምን አሉ መሰላችሁ? እውነት እንነጋገር ከተባለ ሌባ መጥቶ የኢየሱስ ክርስቶስን ሥጋ ሰረቀ ለሚሉት ወሬ የማይመች ነገር አለው ይላሉ። ምን የተልባ እግር ልብሱ ተቀምጦ እንደነበር አዩ ይላል። ወገኖቼ የተልባ እግር ልብስ የሚባለው ቅዱስ ዮሴፍ ዘአርማትያስ በጣም ክርስቶስን ስለሚወደው በተልባ እግር ልብስ ነው የከፈለው። እውነት ነው። ንጉሥ እኮ ነው ኢየሱስ ክርስቶስ። በንጉሥ ልብስን ንጉሥ በማይቀበርበት ልብስ ነው እኮ የተከፈለው። ይህ ምንኛ ለሱ የሚገባውን አድርጎታል እሱ ባወቀ። ይሄን አድንቀን ግን የምፈልገው ነጥብ ሌባ ቢሰርቀው ኖሮ ይሄን የተልባ እግር ልብስ አልፈውም ነበር ይላል አንድ ሊቅ። እየሰማችሁኝ ነው? በጣም ፍራንካ ያመጣል። ከስጋው በላይ ልብሶ ገንዘብ ያወጣል። ስለዚህ ሌባ ቢሆን ኖሮ ተሰርቆ ቢሆን ኖሮ የተልባ እግር ልብሱን አይቶም ነበር። አንድ ሁለተኛ የራሱ ጥምጥም ለብቻው ተስተካክሎ የተልባ እግር ልብሱ በግርጌ ለብቻ ተስተካክሎ ሌባ ከሆነ እንዴት እንደዚህ አስተካክሎ ሰረቀ ነው? ሌባ አተረማምሶ ነው አስተካክሎ ነው የሚሰርቀው? ምን አላችሁ? ተሰርቃችኋል መሰለኝ። በደንብ አድርጋችሁ ነው እንዴ የመለሳችሁልኝ? ቀምሳችኋታል እንዴ? እንደዚህ አስተካክሎ የሚሰርቅ ሌባ አለ እንዴ? አንጣፊ ነው እንጂ ሌባ የለም። እንደዚህ አድርጎ ተስተካክሎ እንደነበር እንጂ የሚለው ቃል እንዴት በዋዛ ይታለፋል? ምዕመና ሁለት ሶስተኛውና በጣም የሚደንቅ ነገር ልንገራችሁ። እዩ ክርስቶስ ሲቀብሩት ሲገንዙት ሽቶ፣ ከርቤ፣ የሬት ቅልቅል፣ ቅድም ያልኳችሁ የጎረፈበት ደም አንድ ላይ ቀብተው ነበር የጠቀለሉት የገነዙት። ምዕመና እስኪ አስቡ ለጥቂት ደቂቃዎች ያውም 70 የሮም ወታደሮች እስኪ ይነሳታል እናያለን ያሉ ወዶ ገብ የመቃብር ጠባቂ አይሁዶች በፈረቃ በሚጠብቋት በዚያች በመቃብር እንዴት አድርጎ ነው የሬት ቅልቅል፣ ሽቶ፣ ከርቤ፣ ደም ተለውሶ የተጣበቀውን ጨርቅ በጥንቃቄ የሚልጠው? አይነጋም እንዴ? አንድ ሌሊት ብቻ ይበቃዋል እንዴ ለማድረግ? በምን ፍጥነት ይሄን ያደርጉታል ወዳጆቼ? ሰርቀውት አይደለም፣ ተነስቶ ነው። ሶስተኛ ወይም አራተኛ አንድ አስደናቂ ቁም ነገር መጽሐፍ ቅዱስ ጠቁሞን ያልፋል። እዩ ሁለት ጥቅሶችን ላስታውሳችሁ። የመጀመሪያው ቅዱስ ጳውሎስና ሲላስ በሐዋርያት ሥራ ምዕራፍ 16 ሲዘምሩ ታስታውሱ ከነበረ የወህኒ ቤት መሰረቱ ተናወጠ ይላል። በሞቴ ስሙ። የወህኒ ቤቱ መሰረት ሲናወጥ የወህኒ ቤቱ ጠባቂ እስረኞቹ ጳውሎስና ሲላስ ያመለጡ መስሎት ምን አደረገ መሰላችሁ? ራሱን ሊገድል ሰይፍ አወጣ። ለምን ራሱን ለመግደል ተነሳሳ መሰላችሁ? ጠባቂው እየጠበቀ ወህኒ ቤት ያሉት እስረኞቹ ካመለጡ
እንደሚገደል ያውቀዋል። ይገደላል። እየሰማችሁኝ ነው? ስለዚህ ገደሌ ራሴን አለና ሰይፉን አነሳ። ያን ጊዜ ቅዱስ ጳውሎስ እኛ በዚህ አለን ራስ ላይ አንዳች ጫለዋ ከዛ ሳብኖ አጠመቀዋ በሞቴ። እኔ የምፈልገው ቁም ነገር ቢያመልጥ እነ ጳውሎስ ቢያመልጡ ኖሮ ስለሚገደል ራሱን ለመግደል ተነሳ። እቺን አንድ ያዙ። ሁለተኛ ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 12 ላይ የእግዚአብሔር ገናና መልአክ ቅዱስ ሚካኤል በወህኒ ታስሮ ሳለ የወህኒውን ሰንሰለት ሰበረና ቅዱስ ጴጥሮስን አስመለጠው ከወህኒ ቤት። አንብቡት ክቡና። በቤተ ክርስቲያንም ጸሎት ይደረግ ነበር ይላል። ለታሰረው ቅዱስ ጴጥሮስ ቤተ ክርስቲያን ጸሎት ታደርግለት ነው። ለዚህ ነው ቤተ ክርስቲያን ለታሰሩ ሰዎች ለህሙማን የምትጸልየው። ከዛ ምን ሆነ? በሞቴ ሄሮድስም ፈልጎት ባጣው ጊዜ መረመረና ጠባቂዎቹን አስገደለ ይላል። ሁለት ቅዱስ ጴጥሮስ እንዳመለጠ ሲታወቅ ጠባቂዎቹ ተገደሉ። ቅዱስ ጳውሎስ ያመለጡ መሰለው ራሱን ሊጎል ሆነ። አሁን እኔ ወደ ምፈልግበት ጭብጥ ልምጣ። ምን ኢየሱስ ክርስቶስ ተሰርቆ ወይም አምልጦ ቢሆን ኖሮ እኮ የክርስቶስን መቃብር የሚጠብቁትን መርምሮ ያስገድላቸው ነበራ። ምክንያቱም አምልጧል፣ ምክንያቱም ተሰርቆባቸዋል። ስለዚህ እንደ ሕጋቸው እስካሁን እንዳነበብኩላችሁ ይገደሉ ነበር፣ ግን አልተገደሉም። ለምን ያልተገደሉት? አይሁድ ያውቃሉ። አምልጦ ወይም ተሰርቆ ሳይሆን ምን ብሎ ነው? በሞቴ ንገሩኝ። ምን ብሎ ነው? ተነስቶ ነው። የመልአኩን ግርማ አልቻሉትም። የምድርን ውስጣ አልቻሉትም። የትንሣኤውን ኃይል እጅ ሰጥተው አልቻሉትም። ታዲያ በዚህ ምክንያት እንደሆነ ስላወቁ ጠባቂዎቹን አልገደሏቸውም። ጌታ በእውነት ተነስቶ እንጂ ተሰርቆም ተደብቆም አምልጦም አይደለም። ጌታ ምን ሆኖ ነው? ተነስቶ። ለማጠቃለያ የተወደዳችሁ ክርስቲያኖች ቀለል ያሉ ሐሳቦችን ስቼልስ እውነት ኢየሱስ ክርስቶስ ከሞት የመነሳቱ ነገር ውሸት፣ ፈጠራ ወይም ተረት ቢሆን ኖሮ አንዳንዶች እንደሚሉ ቢሆን ኖሮ ቅዱሳን ሐዋርያት እንደዚህ ዘግናኝ የሆነ መከራ ይቀበሉ ነበር። እየሰማችሁኝ ነው? በጣም ዘግናኝ መከራን ተቀብለዋል። እነ ቅዱስ ይስሐቅን ከትልቅ ተራራ ላይ ፈጥፍጠዋቸዋል። እነ ፖሊካርፐስን በሰርምኔስ አደባባይ ላይ ጎትተዋቸዋል። እነ ቅዱስ ቶማስን ስልቻ ሰርተውባቸዋል። እነ አግናጢዮስን ምጥው ለአንበሳ አፍ ውስጥ እንደ መገበሪያ ስንዴ ተፈጭተዋል። ጳውሎስ ቅዱስ ጴጥሮስ ቁልቁል ተሰቅሏል። አንደኛው በሰይፍ ተመትሯል። በኔሮን መናፈሻ ግቢ ውስጥ እናንተ ጧፋውን እንደለኮሳችሁት ከነ ሕይወታቸው ለኩሰዋቸዋል። ምዕመናን፣ ክርስትና ትንሣኤው የክርስቶስ ሞትና ትንሣኤ ፈጠራና ሐሰት ከሆነ ወገኖቼ እንደዚህ አይነት ሰቅጣጭ መከራ ይቀበሉ ነበር ብላችሁ ታስባላችሁ? ለውሸት ለማይሆን ነገር። እውነት ነው። አምላካቸው ከሞት እንደተነሳ ስለሚያውቁ ሞቱን ተሸክመው ዞሩ። በቃ የሆነው ምስጢሩ እውነት ስለሆነ በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ምስኪኖች ነን እያሉ ኖሩ። በቃ ይሄን የሆነው የእግራቸው ሾሆና እስኪነቀል ድረስ እነ ቅዱስ ጳውሎስ ተንከራተቱ። በቃ ይሄን የሆነው እንቅልፍ አጡ። በቃ ይሄን የሆነው እንዳበደ ውሻ እንደ ጠራጊ ጉድፍ ተጠረጉ። በቃ ይሄን የሆነው ለምን ይሄን ተቀበሉ? ጌታ በእውነት
ምን ስላለ ነው? ምን ስላለ ነው? ውሸትና ፈጠራ ታሪክ አይደለም። ምዕመናን እውነት ላይ ነው የቆማችሁት። እውነት ላይ ምንም የሌለው ሐሰት የሌለበት እናንተ ኦርቶዶክሳውያን እውነት ላይ ነው ያላችሁ። እውነት ላይ ነው ያላችሁ። ምዕመናን እስኪ አንድ ነገር ላስታውሳችሁ፣ ካላደከምኳችሁ በቃ መቼም አንዴ ማድከም ጀምሬያለሁ፣ እኔም ደክሜያለሁ። አንድ ነገር ልንገራችሁ። አንድ የጦር መሪ በሕይወት እያለ ሰራዊቱ ይዋጋለታል። እውነት አሰብ። የጦር መሪው በሕይወት እያለ ሰራዊቱ ይጋደልለታል። እውነት አሰብ። መሪው ቢሞትስ ሰራዊቱ ምን ይሆናል? ይበተናል። ክርስቶስ በሕይወት እያለ ሰራዊቱ ቅዱሳን ደቀ መዛሙርት ምን ሆኑ? የላችሁም አላችሁ። ምን ሆኑ? ግራ እንደገባችሁ ገብቶኛል። ምን ቦታችሁ እናንተ? ኑሮ አስጨንቋችሁ፣ ዘይት ፋኖስ መከራ አብልቷችሁ። ኧረ እኔ አላስጨነቃችሁም። ተበተኑ። እስኪ ተበተኑ በሉ። በሕይወት እያለ ክርስቶስ ደቀ መዛሙርቱ ምን ሆኑ? ሲሞትስ? ይህን ሁሉ ነግሬያችሁ ዝም ካላችሁ ይበላችሁ። ተሰበሰቡ። እግዚአብሔር ይስጥልኝ። በተቃራኒው ነው የሆነው። እየሰማችሁኝ ነው? የጦር መሪ ሲኖር ይዋጋል ሰራዊት፣ ሲሞት ይበተናል። ክርስቶስ እያለ ተበተኑ። ሲሞትስ ተሰበሰቡና ሞቱለታ። ውሸት ቢሆን ወይስ እውነት ቢሆን? ከ500 የሚበዙ ማን ነው የሚበዙ? ከ1000 የሚያንሱ አዩት። እውነት ነው፣ ክርስቶስ ተነስቷል። እንደ ሮማውያን 7 ምስክሮች ካሉ እውነት ነው አሉ። ለ7 ደቀ መዛሙርት ተገለጠ። ለሮማውያን ምስክርነቱ እውነት ሆነ። ለአይሁድ 2 ወይ 3 ምስክር ካለ እውነት ነው። 2 3 ሆነው ተገለጠ። ታዲያ ይሄን መካድ ይቻላል? አይቻልም። ጌታ በእውነት ተነስቷል። ጌታ በእውነት ተነስቷል። ምዕመናን ይህን ሁሉ ተውትና አንድ በጣም ተንኮለኛ ግን አለ። ክርስቶስ አለመነሳት ወይም ባይነሳ ኖሮ ወሳቱ ነገር የምናወራው ውሸት ቢሆን ኖሮ ምዕመናን አጋንንት ዝም የሚሉ ይመስሏቸዋል? አጋንንት አንድም ቀን ኢየሱስ አልተነሳም። እርግጥ አይታመኑም፣ ውሸታሞች ናቸው። ግን ልንገራችሁ አንድም ቦታ አልተነሳም ማለት ነው። ስሙ ሲጠራ አጋንንት ለምን ይጮሃሉ? ስሙ ሲጠራ አጋንንት ለምን ይወጣል? የሞተ የተቀበረ ብቻ ስለሆነ አይደለም። ጌታ በእውነት ምን ስላለ? ዜውስ፣ አርጤምስ፣ አፖሎ እነዚህ ጣዖታት በሙሉ በስሙ ፈራረሱ። ቢነሳ ባይነሳ እስካሁን ድረስ በስሙ የሚደረገው ተአምራት ኃይል የትንሣኤው ኃይል ነው። በትንሣኤው አምናለሁ፣ በመከራው ካፈላለሁ፣ በሞቱም እመስለዋለሁ። ይህን የትንሣኤውን ኃይል ይኸው ዓለምን አሸነፈ። ልክ እኩለ ሌሊት ክርስቶስ የተነሳበት ሰዓት ላይ ያቺ የትንሣኤው ብርሃን በመቃብሩ ቦታ ብርት ትላለች። ማን ወንድ ያጠፋታል? ይቻላል። የትንሣኤው ብርሃን ማለት እሱ ይበራል፣ ሁል ጊዜ ይበራል። ለምን? ተነስቷል። ምን ብሏል? ምን ብሏል? ምን ብሏል? ተነስቷል። ምዕመናን አዎን፣ ኢየሱስ ክርስቶስ ተነስቷል። እኛ ለምን እንሞታለን ታዲያ? ማጠቃለያ 1 ሰዓት ሞልቶኛል፣ ይበቃኛል። ክርስቶስ ተነስቷል። እኛ ታዲያ ለምን እንሞታለን? እንደገና ልንነሳ አሁን ፍጽምት በሆነችው በአዲስ ኪዳን እኔና እናንተ የምንሞተው እንድንነሳ ብቻ። እየሰማችሁኝ ነው? መጽሐፍ ቅዱስ ለያን ቆሮንቶስ መልእክት ምዕራፍ 15 ቁጥር 38 ካልሞትክ አትነሳም ይላል። እስኪ በሉ
ካልሞት ሕያው አትሆን። የምንሞተው ለምንድን ነው? መነሳት የምትፈልጉ እስኪ እጃችሁን አውጡ። አሁን ማጠቃለያዬ ነው። አይዟችሁ፣ እርፍ ትላላችሁ። ምትችሉ ሁሉ አውጡልኝ። እጅ ያላችሁና ምትችሉ ፈቃደኛ ናችሁ። እግዚአብሔር ይስጥልኝ። አውርዱት። ሁላችሁም መነሳት ትፈልጋላችሁ አይደል? መሞት የምትፈልጉ ደግሞ እጃችሁን አውጡልኝ እስኪ። ምንድነው ስብሰባው እንዴ? የምን ኮሚቴ ማዋቀር? ቆይ መነሳት እንፈልጋለን አላላችሁም እንዴ? እና ታዲያ ሁሉ እጄት ሄደ። እንዴት አይነት ብልጦች ናችሁ! ጃን ሴቶች ትንሽ አውጥተዋል። አውርዱት፣ ግድ የለም። ወንዶቹም እናንተን እያዩ እየኮረጁ ነው። ብቻ ሴትን አይቶ ማሄድ የለም። ብቻ ወዳጄ፣ አሁን የምንሞተው ልንነሳ ነው አልተባባልንም እንዴ? ካልሞት ካትነሳም አልተባባልንም እንዴ? እና መነሳት ከፈለክ ምን ነገር መፈለግ አለብን? በሏት። ሳትሏትም አልወርድም። ይሄን ያልደክሞኝ ካልሞት ካትነሳም እየሰማችሁ ነው። ስለዚህ አሁን የምንሞተው ለምንድን ነው? በጣም ብልጦች ናችሁ። ግን መነሳት የምትፈልጉ መሞት የማትፈልጉ እና በምን ልትነሱ ነው? በክሪክ በአውሮፕላን? አሁን የምንሞተው ምን ልንሆን ነው? ተነስተን ከክርስቶስ ጋር ለመኖር ነው። ለዛ ያብቃል። አይ ካላችሁ በደንብ በሉ፣ በደንብ አድርጋችሁ። አንድ ሰዓት ሙሉማ እንደዚህ የህይወት ቃል ተመግበን በሁለት ብቻ እናበቃም። አዛኘን ለመጋቤ ሃይማኖት መምህር ኢዮብ ይመኑ ቃለ ህይወት ያሰማልን፣ ቃለ ህይወት ያሰማልን፣ በእድሜ በጤና ይጠብቅልን። የአገልግሎት ዘመናቸውን እግዚአብሔር አምላካችን ይባርክልን። እኛም በሰማነው ቃል በህይወት እንድንኖር እግዚአብሔር በቸርነቱ ይፍቀድልን። እጅግ ደስ የሚል ጊዜ አሳልፈናል። እጅግ ደስ የሚል የእግዚአብሔርን ቃል ሰምተናል። እርሳቸው